ይህ የሚፋጅ ረመጥ እንጂ የአንድ ሀገር ሙቀት አይመስልም። አንዳንዴ ከ52 ዲግሪ ሴንቲግሬድ በላይም ይሆናል። ውሃ ማንተክተክ የሚችል ረመጥ መሬት ያላት ሀገር ታሪክ ነው። በነዳጅ የበለጸገች፣ በውበቷ የኮራች፣ በገንዘቧ የሰቀለች፣ በምግቧ የደመቀች በገልፍ ፐርሺያ አካባቢ ያለች ሀገር ናት። የዓለም ረጃጅም ሕንፃዎች የሚገኙባት ማቺቡስ የተሰኘው ምግባቸው የመላው አረብ ሀገራት እጅግ ተወዳጅ የፍቅር ምግባቸው ነው። በእርግጥም በርካታ የፍቅር ቀጠሮች የሚደምቁት በዚህ ምግብ ነው። የእኛ የማዳም ቅመሞች በብዛት የሚኖሩባት ሀገርም ናት ኩዌት። የዓለም ረጃጅም ሕንፃዎች የሚገኙባት ማቺቡስ የተሰኘው ምግባቸው የመላው አረብ ሀገራት እጅግ ተወዳጅ የፍቅር ምግባቸው ነው። በእርግጥም በርካታ የፍቅር ቀጠሮች የሚደምቁት በዚህ ምግብ ነው። የእኛ የማዳም ቅመሞች በብዛት የሚኖሩባት ሀገርም ናት። ገንዘቧ የዓለም እጅግ ዋጋ ያለው ሲሆን መሬቷ ደግሞ የምድራችን ሞቃት ግን ብዙ ነዳጅ ያለው መሬት ነው። የዓለም ስድስተኛዋ ነዳጅ አቅራቢ ሀገር ስትሆን ነዳጇ የኢኮኖሚዋ እስትንፋስ ነው። ይህቺ ኩዌት ከተማ ትሰኛለች። ወደ ውስጥ ሰተት ብላችሁ የምትገቡባት ከተማ ባትሆንም አስፈላጊውን ተግባራት ካከናወናችሁ በኋላ ግን ሙቀቷን ተቋቁማችሁ ጣፋጭ ምግቦቿን እየተመገባችሁ ከዓለም የተሰባሰቡ ቆንጆ ወጣቶችን እየተመለከታችሁ የምትቆዩባት ከተማ ናት። በእርግጥም 70% ሕዝቧ ስደተኛ የሆነባት ከተማ ናት። የኞቹ ኢትዮጵያውያን ሴቶች ላባቸውን የሚያፈሱባት የቋጠሯትን ዲናር ወደ እናት ምድራቸው ልከው በ515 ብር መንዝረው ለጉዳያቸው የሚያውሉባት ምድር ናት። የኛዎቹ ውብ እህቶቻችን በዚች ሞቃታማ ምድር ለፍተው የሚያገኟትን እሷም ትንሽ ቆንጥራ የምትሰጣቸውን ዲናር ብዙ ዋጋ እየከፈሉ የሚኖሩባት ምድር ኩዌት ከተማ፣ የስደተኞች ከተማ። ውሃ የሌላት ይህቺ ትንሽ ምድር አንድም ወንዝም ሆነ ሐይቅ የሌላት ግን ከየትም ብላ ሕዝቦቿ እንዳይጠማት የምታደርግ ሀገር ናት። በኢኮኖሚ ከፍ ያለች፣ የነፍስ ወከፍ ገቢዋ ደግሞ የሀብታሞች ደረጃን የያዘች የአረብ ሀገር ናት። ከተማዋ እጅግ ውብ ነው። የፊልምና የቲያትር ሰዎች የሚወዷት ኩዌት በሰው ልጆች እጆች የተሰራች ሳይሆን በጎበዝ ሰዓሊ የተሳለች ትመስላለች። ለዛም ነው የጥበብ ከተማ ይሏታል። በእርግጥ ዘ ሆሊውድ ኦፍ ዘ ገልፍም ትባላለች። እዚህ ከተማ መጥታችሁ አረንጓዴና ሰማያዊ ድብልቅ ሕንፃዎቿን ሳታዩ በስጋና በሩዝ የተሰራውን ማቺቡስ ከፍቅረኛው ጋር ካልተመገቡ ምኑን ኩዌት መጣችሁ? ማቺቡስ በአረብ ሀገራት ተወዳጅ ምግብ ብቻ ሳይሆን የኩዌት ኩራቷም ጭምር ነው። መነሻውም እዚህ ነው። ከተማዋ በተማሩ ሕዝቦች የተሞላች ስትሆን በእርግጥ አልማረም ቢሉም መንግሥት አይሰማትም። ዞር ብለን ከተማዋን እየጎበኘን እንገኛለን። ይህ ደግሞ የአልሐምራ ረጅሙ ታወር ነው። ይህንን ካላዩ ትልቅ ነገር እንዳመለጦት ይቁጠሩት። የዓለም ረጅም ሕንፃዎች መካከል አንዱ ነው። ከተማዋን ሲጎበኙ ወፋፍራም ሰዎች ካዩ በፍጹም እንዳይገረሙ። ምክንያቱም ኩዌት 43% የሚሆነው ሕዝቧ እጅግ ቅጥ ባጣ ውፍረት የሚሰቃይ ሕዝብ ነው። ከተማዋ ላይ ስጦታዎች ወንዶች ለሴቶች በብዛት ሲሰጡ ከተመለከቱ አይ ይሄማ እንደኛ ሀገር ነው ሊሉ ይችላሉ። ነገር ግን ለእህት፣ ለእናት ወይም ለሌሎች የሴት ጓደኞች ግን በወንዶች በብዛት ስጦታ አይሰጥም። ታዲያ በሬስቶራንትም ሆነ በቤታቸው የኩዌት ከተማ ሰው ጋብዟችሁ ቀኝ እጃችሁን ተጠቅማችሁ ብትመገቡ ምንም ላይመስሎት ይችላል። ዋናው ነገር ግን ጋባዥ ወይንም ቤቱ የጠራዎት ሰው ሳይነሳ ከተነሱ ግን እጅግ ነውረኛ ኖት።
ከተመጋቢዎቹ አንዱ ደግሞ ሳህኑ ላይ ትንሽ ምግብ ካላስተረፈማ የባሰ ነውረኛ ነው። በረመዳን ጊዜ ከተማዋ ላይ በአደባባይ ሲበሉ ሲጠጡ ወይንም ሙዚቃ ከፍ አድርገው ከሰሙ አበቃሎት፣ ወንጀለኛ ኖት። ከተማዋ አሁንም በግርምት እየተመለከትናት ነው። ትልቁ መስጊድ፣ ባለመስተዋቱ ቤት፣ ኩባር ደሴትና ሰማያዊ ረጃጅም ታወሮቿ እዚህ ከመጣችሁ ሳትመለከቷቸው እንዳትመለሱ አደራ ማለት እንወዳለን። ይህቺ በመካከለኛው ምስራቅ የምትገኝ ትንሽ ሀገር ግን ሀብታም ሀገር ኢራቅ፣ ሳውዲ አረቢያ ከፐርሺያ ጋር ትዋሰናለች። በረሃ ኩዌት ስያሜዋ የአረብኛ ቃል ሲሆን በውሃ የተከበበች በረሃ እንደማለት ነው። ኩዌት የመጀመሪያዋ የገልፍ ሀገር ሕገ መንግሥትና ፓርላማ ያቋቋመች ሀገር ስትሆን ጊዜውም በ1962 እንደ አውሮፓውያኑ የዘመን አቆጣጠር ነበር። ድሃ የነበረችው ሀገር ነዳጅ ካወጣች በኋላ ከድህነት ነፃነቷን አግኝታለች። በእርግጥ እንደ አውሮፓውያኑ የዘመን አቆጣጠር በ1994 በኢራቅ በገልፍ ጦርነት ጊዜ የተወረረች ሲሆን በዓመቱ ግን ነፃነቷን አውጃለች። የበረሃዋ ንግሥት ቁንጅና ሞልቶ የሚፈስባት ገንዘቧ ከፍታን የመረጠባት ምድር ናት ኩዌት።